ውድ ምእመናን የዛሬ ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለሙ ሱና ተደርጓል። ጁቢለት ዐላ ቀደሪን ወአንተ ቱሪዱሃ ሰፍወን ሚነል አላሚ ወልአክዳሪ ወሙከሊፉ ልአያሚ ضد ጠባዒሃ ሙተጠልቡን ፊል ማኢ ጀዝወተ ናሪ። ጁቢለት ዐላ ቀደር ዱንያ ስትፈጠር በመደፍረስ ላይ፣ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ፣ አረል መውተ ሊመን አስበሃ መግሙመን ለሁ አስመሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጣል። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማው። አላህም በግጥም ነው የመለሰለት። አላ አዩሃል መርኡ አለዚ አልሀሙ ቢሂ በረህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነህ ኢዘ እሽተደ ቢከ ዑስር ፈፈኪር ፊህ አለም ነሽረህ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረህ። አላ አዩሃል መርኡ አለዚ አልሀሙ ቢሂ በረህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነህ፣ የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር፣ ጭንቀት ሲከብህ ሲወጥርህ፣ ፈፈኪር አስተንትን፣ ፊ አለም ነሽረህ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረህ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ፣ ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣ። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከስልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ስርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ፣ አዛኝና ባሮችን ይወድ አላህ ማለት ወላ የርዳ ለዒባዲህ ልኩፍር፣ ጭንቀታችን ጥመታችን ማይፈልግ ጌታ ደወል ይደውላል አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱን ሲያቋርጥ ድንገት መርከቡ ተሰባበረች። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበል ጉራብ አተይቱ አህሊ ወሳረ አልቃሩ ከለበኒ ልሐሊብ ያለ ይባላል። ኢዛ ሻበል ጉራብ፣ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤቴ መጣዋል። ቁራ አይሸብትማ። የቁራ ሸበታ ማየታችሁ ታውቃላችሁ?
የማይሆን ነው ማለት ነው። ወሳረ القار ካርታም የምንለው ጥቁሩ ጩቃ ከለበኒ الحليب እንደ ወተት ነጭ ሆናል። እነሱ ወደዚህ መለወጥ አይችሉም፣ እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ። አላህ ከላይ በኩል ጥሪ ያሰማው عسى فرج يأتي به الله إنه له كل يوم في خلقته أمر إذا لاها عسر فرج يسره فإنه قضى الله أن العسر يتبعه يسر كچنكت بوالا فرج الله دنگت مركب كروكاية الجنا وز اللات وده بيتو لما ملس الله وفق የጭንቀት ደሴት ውስጥ ራስህን ልታገኘው ትችላለህ። ዱንያ ጠበብ ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላለህ። አይንህን አማትር። ከጭንቀት በኋላ እፎይታለ ወዳለው አላህ አቅና፣ እጅህን አንሳ። ሊሰጥህ አላስብቻ ያስወግደዋል። ራሱ መፍትሄ ያመጣለታል። ሩያ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል። ይህ ግለሰብ አቢድ ነው፣ አላህ የሚወድ ነው፣ ነጋዴም ነበር። የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር። ታዲያ እንዴ በረሃውን አቆራርጦ ሲሄድ ሽፍታው የታጠቀ ውረድ አለው። ወረደ። ምን ትፈልጋለህ? ንብረትህንም ደምህንም እፈልጋለሁ። ንብረቴን ውሰድ፣ እኔን ተወኝ ልኑር አለ። በጭራሽ እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ። እንግዲህ ልትገለይ ከሆነ 4 ረካዓ ፍቀድልኝ ልስገድ፣ እንደፈለግ እንዳታረዝም ማለት ፈከበርቱ ለሰላህ አላሁ አክበር ብዬ ሶላት ውስጥ ገባ። ቁርአን የተባለ ጠፋኛል ከመደንገጤ የተነሳ ፋቲሃ ጠፋ። አንዲትን አንቀጽ አላህ አስታወሰ። አመን يجيب المضطر إذا دعا ويكشف السوء الله ያወዳደረ ነው። ይሄኛው ይሻላል ይላቸዋል ሙሽሪኮች። አመን يجيب الشمل مضطر የተጀነቀ ሰው إذا دعا ሲጠራው ويكشف السوء ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ። እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት። ያ ወዱድ አንተ ባሮችን አፍቃሪ ጌታ ነው። ያ ዘል አርሽል መጂድ የታላቁ አርሽ ባለቤት ሆይ፣ ያ ፈዓሉ ሊማ ቱሪድ እምትፈልገው እምትሰራ ኃያል ጌታ ሆይ፣ አስአሉክ ጠይቀሃለሁ ቢዕዝከ الذي لا يرام ከማይደረስበት ልቅና፣ ወቢሙልክከ الذي لا يضام በማይደረስበት ስልጣንህ፣ ወቢኑሪከ الذي أضاء أركان عرشك የአርሹን ዓለም ባበራው ብርሃን ለምንሃለው። ይሄን ሽፍታ ነጃ አውጣኝ። ያ ሙጊቱ አግስኒ፣ ያ ሙጊቱ አግስኒ፣ ያ ሙጊቱ አግስኒ ሶስት የጠራውታ ድንገት ይላል ከስጁድ ቀና 60 ከፊት ለፊቴ አንድ ፈረሰኛ ይመጣል። ዘገባው ሶሒህ ነው፣ ሼኽ አልባኒ ሶሒህ ብለውታል። ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ። ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል። ወደቀ፣ ሞተ። ደነገጠ። እንዴት ይሄ ሊከሰት ይችላል? ጠጋልኩትና ምን አንተ ማነህ? ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት። አስገራሚ ዜና ነገር። አነ መለኩን ሚን አህሊ ሰማዕ ራቢዓ ከስከ 4ኛው ሰማይ የመጣው መላእክት ነኝ። ያ ሙጊት ስትል የመጀመሪያውን ድምጸት ሰማይ ላይ አስተጋባ። ሁለተኛውን ስትል ሰማይ ላይ አሁንም ረብሻ ፈጠረ ድምጽ። ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ። አላህ ይሄን ጠላት የመግደል እድል ስጠኝ አልኩት፣ ሰጠኝ። አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወጣ። እጅህን አንሳ፣ መፍትሄውን ፊት ለፊት ታገኘዋለህ። ችግር ደርሶብህ ስልጣንህ አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ እዚህ ጋር እያነሱ እዛ ጋር እየጣሉ ሊሆን ይችላል። አላህን ጠይቅ። እዚህ ጭንቅ አውጣ ይበለው አላህ። ፈኢነ መዐል ዑስሪ ዩስራ تصبر فإن عقب الصبر خير ولا تجزع لحوادث تنوب فإن اليسر بعد العسر يأتي وعند الضيق
وتنكشف الكروب والترسل الفتان اشتد عزيمتي تنفرجي قد أذن ليلك بالبلد وترسل الفتان سيتبت لله سيزقى للكفت جينا سألنا الله لي تسبحن اندات قرط السقاف እስር ቤት ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ የአመዴ ለማ የህይወት ታሪክ መጽሐፍ ይገኛል። እዛ ላይ አንድ ታሪካቸው ተስፋቸውን ያሳያል። የፓርላማ አባል እያለው ይላሉ ስሜ ጠፋ ይላል። ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ። ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀን ነው ሐጅ አደረኩና አላህን ከባድ ጥያቄ ጠየቅኩት። አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ አለ። ስሜን አጽዳል። እዛው መጽሐፍ ላይ ምን ይላሉ? ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆየኝ ይላል። አሁን ኢነላህ ዩዳፊዑ ዐኒል ለዚነ አመኑ አላህ ነው የሚከላከለው ከምእመናን። እሱ የራሱን ሰራዊት ይፈጥርላል። እሱ ጋር የቂን ይኖራል። መልካም ተስፋን ሰንቅ ይሳካል። ችግር ሊደርስብህ ቦታህን ልትለቅ አገርህን ልትለቅ ትችላለህ። ለምነው ይሞላል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ዓመታት ዳዕዋ አደረጉ። ቁረይሾች አብሯቸው እንዲኖሩ አልፈቀዱ። ከመካ አባረሯቸው። ያ ጠሪደን መልዐት ዱንያ ስሙ ከመካ ተባረው ዓለምን ስማቸው አወደው። ያ ጠሪደን መልዐት ዱንያ ስሙ ወደ መካ ዞሩና እንባ ተናነቃቸው። ያ መከቱ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ነሽ። ህዝቦቼ ባያስወጡኝ አልወጣም ነበር። አሁን ያለንበት ሂጅራ ወር እሳቸው ወደ መዲና የተሰደዱበት ወር ዓለይሂ ሰላቱ ወሰላም። አላህ ግን ድል ሰጣቸውና ከዓመታት በኋላ ጃአ ፋቲሐን ሙንተሰራ ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተዋል። ረሱሉ ሰለላሁ ዐለይሂ ወሰለም ጌታቸውን ወደ ክብር ቦታቸው መለሳቸው። ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው። ነቢዩ ዐለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው። ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል። በዳዕዋ ጉዞ ቤተሰብ አስቸግሯቸዋል። እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸዋል። ወዱሃ በንጋት እምላለሁ ወለይሊ ኢዛ ሰጃ ሌሊቱን በረጋ ጊዜ ማ ወደዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተም። የተወሰነ ቀናት ወህይ ያልወርድላቸው ሲል መሐመድ እኮ ጌታው ተወዋል። ወዱሃ ወለይሊ ኢዛ ሰጃ ሚለው አንቀጽ ግዴለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያ የመጨረሻው ይሻልሃል አለች። አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና ወወضዕና ዐንከ ዊዝረክ ከጀርባህ የተጫነብህን ችግር አላነሳንልህ ሲያጽናናቸው ነቢዩን ዓለይሂ ሰላቱ ወሰላም ከችግር በኋላ መፍትሄ አለ ታገስ አላቸው። ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነውም አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ለውሕ ላይ ግድግዳው የሰው ስም አልተጻፈም። ቁርአን እዛ ጋር ተጽፏል። እዛ ውስጥ የሳቸው ስም አለ። እነ ነቢዩላህ ኢሳ ስላንተ ቀድሞ አልተነበዩ። እነ ኢብራሂም ዱዓ እጃቸውን አንስተው ወበዐት ፊህም ብለው አንተን አላመጣውም። ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸው አላህ። وضم الإله اسم النبي عصمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد حسان من على تقرمه وضم الإله اسم النبي مع اسمه الله እኮ የነብዩን ስም ከስሙ ጋር አደረገው። ሙአዚኑ አዛን ሲያደርግ አሽሃዱ ወሸቀ ለሁ አወጣላቸው من اسمه ليجله ከስሙ ስም ቀዳላቸው። ወዙል ዐርሽ መሕሙድ የዐርሹ ባለቤት መሕሙድ ይባላል ስሙ። ወሃዛ ሙሐመድ ይህም ምስሉ ነው ይባላል።
አለም ነሽራህ ለከ ሰድረክ ጌታችን ጋር ተስፋን ከጭንቀት በኋላ እፎይታ እጃችንን ማዘን እሱ ሲሰራው ታዩታላችሁ። وفعلوا الخيرات وترقبوا الفرج واستغفروا ربكم فيا فوز المستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. والمؤمنان الله إياك يا كربا فما ظنكم برب العالمين በጌታችሁ ዘንድ ያላችሁ ጥርጣሬ ምንድነው? ስለ አላህ ያለን ጥርጣሬ ምንድነው? ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ ይቆረጥ? ነብዩ መሐመድ አለይሂ ሰላቱ ወሰላም ከማ ፊ الصحيحين من حديث ابي هريره አቡ ሁረይራ ባስተላለፉት ዘገባ ላይ አላህ እንዲህ ብሏል ይላል እኔ አላህ عند ظن عبدي بي ባሪያዬ በጠረጠረ በኩል አለው። ቁርጡቢ እቺን ሲያብራሩና ኢማም አልቁርጡቢ ظن الاجابه عند الدعاء ዱዓ ሲያረግ እሺ ይለኛል ብሎ ከጠረጠረ አላህ እሱ ጋር وظن القبول عند التوبه ማህርታ ሲጠይቅ ይቀበለኛል ጋር እሱ ጋር አላህ አለለ وظن المغفرة عند الاستغفار استغفار ሲያረግ ይምረኛል ካለ አላህ እሱ ቦታ አለ። በሌላ ዘገባ ላይ አቡ ሁረይራ ባስተላለፉት ኢማም አህመድ በዘገቡት ዘገባ ላይ አላህ ብሏላችኋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አላ አላህ እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለውለት إن ظن خيرا መልካም ከጠረጠረ فله ለሷል وإن ظن شرا فله መጥፎ ከጠረጠረ ለሷል فما ظنكم برب العالمين ስለ አላህ ጥርጣሬያችን ግድ የለም ይሄ ጭጋግ ይገፈፋል፣ ስደተኛ ይመለሳል፣ የወደቀ ይነሳል፣ የተዘጋ ይከፈታል ነው ወይስ እንደተዘጋ ይቀራል? فما ظنكم برب العالمين ابن مسعود እቺን አንቀጽ ሲያብራሩ ምን ይላሉ? قسما بالله በአላህ እምላለሁ ይላሉ ما ظن عبد بالله ظنا ምንም ጥርጣሬ አንድ ባሪያ በባሪያው ላይ በአላህ ላይ ጠረጠረም እሱን የሰጠው ይሆን فما ظنكم برب العالمين ተስፋችን የሞላ ይሁን ጌታችን ላይ መልካም ጥርጣሬ እንማጸን ከሌሊቱ እንነሳ እሱ ራሱ ልባት ሲሰጠው እንመለከተዋለን። ያ መን تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد على نبينا محمد وعلى آله وصحبه أجمعين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.